Oh my goodness. እንደዛ ነው ያሉት። እንዴት ናችሁ? ተመስገን። እንዴት ናችሁ? የሀገር ልጆች እስኪ ዛሬ የመጣሁበትን ምክንያት ምን መስላለህ? ሳይመሰጋገንኩ በጣም ደስ ብሎኛል ወገኖች፣ እንኳን ደስ ያላችሁ። ዛሬ የመጣሁበት ምክንያት የጎጃምን ገበሬ የአማራውን ገበሬ ለማድነቅ ለማመስገንም ጭምር። ያው እንደምታውቁት ብዙ አብዮታዊ ሪቮሉሽን ኢትዮጵያ ውስጥ ተካሂዷል ከዚህ ቀደም፣ ግን እንዳሁን የሚያስንቅ የለም። ያው እንደተለመደው መጀመሪያ ሰላምታ ያላችሁ ጎጃም እንዴት ናችሁ? ጎንደር፣ ደጀን፣ ደብረ ማርቆስ፣ የፈረስ ቤት፣ የደባርቅ፣ የጎዛም፣ የቡሬ፣ የማንኩሳ፣ የባህር ዳር፣ የደብረ ታቦር፣ ቲሊሊ፣ ዳንግላ፣ የጨረቃ፣ ደንበጫ፣ የጅጋ ልጆች፣ የፍኖተ ሰላም እንዴት ናችሁ? የቡሬ ልጆች ሁላችሁም፣ የጎዛም እንዴት ናችሁ? የደባርቅ እንዲህ ያልቀረው ዛሬ ካለ እንግዲህ ደብረ ታቦር፣ ጎንደር ሁላችሁ እንዴት ናችሁ? እንኳን ደስ አለን፣ እንኳን ደስ አላችሁ ጀግኖቼ። ላመሰግን ነው የመጣሁት። የኢትዮጵያ ገበሬ ሁሉም አማራ ገበሬ ቀልድ አያውቅም። ከየት እንደሆንኩኝ መጠየቅ የምትፈልግ ከሆነ እንግዲህ እንደምታዩ ፊት የለኝም፣ ከለር የለኝም። ያው ኢትዮጵያዊ ነው፣ ኩሩ ኢትዮጵያ። ያው ቀጥለ ደግሞ ከየት ነህ፣ እንዴት ነህ፣ የአይነት ጥያቄዎች ከመጡ ደግሞ የተወለድ የት ከተማ የት ቦታ ካላችሁ እንግዲህ ቅድም ከጠሩባቸው የሀገሬ ልጆች አካባቢ የተወለድኩት ያደግኩት ያው አባቴ የጀግኖቹ የአማራ ልጅ ነው፣ የገበሬ ልጅ ነበር። ብዙ ታሪክ ብዙ ነገር ያጫውተኝ ነበር። ዛሬ የመጣሁት እንግዲህ በድፍ አንድ ነገር ለመናገር ነው። እሱም የአማራ ገበሬ ባለ ቁምጣ፣ የአማራ ገበሬ ቆለጡ የስጋ ከደም ሳይሆን ከብረት የተሰራ እውነት ለመናገር ወንድ ያለው ወንድ። እኔ አባቴ በፊት ነው አማራ ማለት ጀግና ነው፣ አማራ ተዋጊ ነው፣ አማራ ትዕግስተኛ ነው፣ አማራ ለጋስ ነው፣ አማራ ጨዋ ነው፣ አማራ ባለማተብ ነው፣ አማራ ክርስቲያን ነው። ብዙ ነገር ይነግረኛል። እንግዲህ እንደማንኛውም ልጅ ነው ትንሽ ጊዜ ዛኖሪ ከዛ በስደት በምናምን ያደግኩት በነበረው መንግስት የተለያዩ ምክንያት ሌላ ጊዜ የእናት ደግሞ ይነገራቸዋል። ምናልባት አስፈላጊ ማታየኝ፣ ግን ያው ዋናው ቁም ነገሩ አባቴ ለአማራ የነበረው ኩራት፣ በአማራነት ያለው ሁሉ ነገር ሁሌ የሚያወራውና የሚያወሳው ነው እና 2016 ኢትዮጵያ ጊዜ ኢትዮጵያ ማለት አማራ ማለት በጣም በሚያሳዝን ሁኔታ እኔ ልጅ እያለሁ የማውቀው አማራ አይደለም የነበረው። በጣም ድሊት፣ በጣም ሞራል የተነካ የደከመ፣ በጣም ንዴት ያለበት ምናምን፣ ድህነትም ብዙ ይታያል። የነበረው መንግስት እንደሚነፋው ነገር አይደለም። ሰርቆ አንድ የሆነ የተወሰነ ፎቅ እዛ ያቆሙት እንደ ትልቅ ነገር ለውጥ ተቆጥሮ የሚወራበት ክልል አልነበረም። አብዛኛው በችግር የሚኖር ህዝብ ነበረው። እናም በጣም አንጀቴ ደምቶ ነበር የተመለስኩት እና አባቴ እንደዛ ሁሉ የሚያወራው ነገር ውሸት ነገር ነበር ይመስል። በቃ ላይ በሱ አይደሉ ዱላ ይዘው ቆሞ ነው የሚያወሩት። ዱላን አይጠቀሙ። አባቴ ታገስ የተነሱ ለታ ምንም ያቆማቸው ነገር የለም። አማራ ታጋሽ ነው፣ ዝም ብሎ ምናምን እና ብዙ ዓመታት አለፍን። የአማራ በቃ ዝም ብሎ ወሬ ብቻ ነው ብዬ ስላመንኩ አባቴ ሲናገር ያው ስቄ ዝም ብል ነበረ ማለት ነው። እና አባቴ ምን ይላል፣ አማራ ምን ይሽሩን ያነሳ መሳሪያን ያነሳ ጊዜ ሊገልክ ይሄደ ወይ ትገለዋለህ ወይ ይገላል። መሀሉ ላይ ምንም ነገር የለም ያለ ምንም ነገር። ግን ትዕግስቱ በጣም ትዕግስት ታጋሽ ነው፣ ችግር ቻይ ነው፣ ይቋቁማል። እና እንደዛ ነው ኢትዮጵያን ስለሚወድ ችን ሀገር ስለሚወድ እንዳትፈርስ ብሎ በውስጡ እሱ ነው ያለው በጭንቅላቱ በውስጡ በኩል እንጂ ፍርሃት አይደለም። የሚጀምርለትም ስራጣ ጭምር ነው እንጂ አንድ ቀን የተጀመረለት ሀገር ምላሽ የለውም። ይሄ ነበረ። እኔ ደግሞ ስቅ ነበር። አሁን በተራውሱ እየሳቀብኝ በአማራ ተነሳ። ወያኔ 40 ዓመት የለፋበትን ጦር ልምድ አለኝ፣
ሽንታ ምናምን የሚለው የነበረው በዛገ ብረት በዛገ ምንሽ እያሳደደ በስድስት ነው በአምስት ቀን ግማሹን ትታይሱ ገበሬው ነው። ይሄ ኮንቬንሽናል የሆነ ሚሊተሪ እንኳን አይደለም። ገበሬው ሚሊተሪውማ ከጀርባ መጥቶበት ነው ገና ራሱን ነው ለውጊያ አላዘጋጀም። ምክንያቱም ያው ተበታት ነው እስኪዘጋጅ እንደገና አንድ ላይ ግሩፕ እስኪፈጥሩ ድረስ ጊዜ ወስዷል። ገበሬ ቀላል ምንሹ ይዞ ግንባሩን፣ ልጆቹን፣ ሚስቱን፣ መሬቱን፣ አባቱን፣ እናቱ ትቶ ይሄ የአገር ጉዳይ ነው ይመለከተኛል ብሎ ሳይከፈለው በባዶ ሆዱ ውሃ እንኳን በቅጡ ውሃ እንኳን ስንቅ እንኳን ሳይዝ ተነስቶ ነው እያሳደደ በጣም ነው የኮራሁባችሁ። በጣም እግዚአብሔር ደግሞ ድካማችሁን ስቃያችሁን አይቶ ደግሞ ይርዳችሁ፣ ፍጻሜውን እንደምታመጡ እርግጠኛ ነኝ። ምክንያቱም አባት የሚል የነበረውን በጥባር ስላየሆን እኔ ከዛ ህዝብ በመወለድ በጣም ደስተኛ ነኝ። ኢትዮጵያ ሁሉ ሶማሌ፣ ኦሮሞ ሁሉም ባይሆን የተወሰነ ብሬንዋሽ የተደረጋለ ኢትዮጵያ ግን አማራ እንደ ማንኛውም ጊዜ ኢትዮጵያ እንድትቀጥል በአሁኑ ከግንባር ሞተር ወንድ አማራ ወንድ ሻመት አይኖር እዚህ መሬት ጥይት የማይፈራ ፍጡር አማራ ናቸው። ለመጀመሪያ ጊዜ እኔ በፊት ውሸት ይመስለኝ ነበር። ነው አይደለም፣ ለጋስ ነው። አምንበታለሁ፣ አድጌበታለሁ። ያም የጎጃም ጤፍ ነጩን ጥቁሩን ሁሉንም የሚያሳደግ እኔ አንድ የሚገርመኝ ነገር ነበር። አማራ ሽንታም ተው የተሰደበ ጊዜ አባት ለሞስ ያለቅስ ነበር እና ያኔ እንዲሁም አባት ሁሉ ላይ ተጠራጥሮ ነበር። እንደሚነቀው ወንድ የአማራ ወንድ እኮ እንደዚህ እኮ አይደለም እንደና ብሎ ነበር። ያ ነገር ተቀይሯል። ለካ እውነቱን ነው። አባቴ ቅቤ ጠጥቷል። እኔም በጣም ኮርቻለሁ። በጣም ደስ ብሎኛል። የአማራ ወንድ ነህ እኛም ከጎናቸው ሆነን ማገዝ አለብን። ኢትዮጵያ ውስጥ ትልቅ የሆነ ሪቮሉሽን እየተካሄደ ነው። መሪውን አግዙት፣ ዶክተር አብይ አግዙት። ምናልባት አለመስማማት ሊኖር ይሆናል በፖለቲካ ግን በሀገር ጉዳይ ከሆነ ሀገርን አንድ ከሆነ አንድ ብሎ ከተባለ ማገዝ አለብን። ኢትዮጵያ መፈራረስ የለባትም። ስንት አባቶቻችን ደማቸው አፍስሰው እዚህ ደረጃ ማንኛውም በኢትዮጵያ መደራደር የለበትም። ጭራሽ ድርድር ማያስፈልግ አንበሶቹ አሳይቶናል። አንድ ቤስት አፕሊሲ የሆነች እንኳን ፔኒ ሳይከፈላቸው ምግብ ሳይሰነቅላቸው ውሃ በኮዳስ ምንም ነገር ሳይዙ የዛግ ብረታቸውን ይዘው ነው ሀገር አትፈርስም ብሎ የሚያሰቃይ ነው። ወንድ ነው ማነው ወንድ አማራ ለጊዜ ግን አማራን አደፍርም። ማሰቃየታችንም አንድ ነገር የተማርነው ሁላችንም ይህንን ነው። ምናልባት ዝም ሊልህ ይችላል። ምክንያቱም ሀገር እንዳትፈርስ ፈልጎ ነበር። ግን አንድ የመጨረሻ አማራጭ ነገር የዝምታው ፍርሃት ተቆጠረ። የመድኃኒት መሞከሪያ እህት እናቶቻችን የመድኃኒት መሞከሪያ እንዲመክኑ አማራን መፈተኛ ከዚህ ሁሉ ኢትዮጵያ አማራ ተመረጠ። በነቴሮስ አማራው ተመረጠ እንዲመክኑ። ምክንያቱም ምን ያህል አማራን እንደሚፈሩ ነው የሚያሳየው። አማራ እኮ ስንቱን ችሏል። 27 ዓመት እኮ ስንቱን ችሏል። አማራ ቢዋጋቸው ነው እነዚህ ደደብ ቀጫጫ ረሃብተኛ ይቅርታ አድርጉልኝ መሳደብ የለብኝ ግን እውነት ለመናገር ናቸው። ያን ህዝብ ያንን ግሩፕ ምድረ ሽፍታ ሌባ እስኪ ከደርግ ይሻል እንደሆነ ብሎ አማራ ከደርግ ከማንም መንግስት ተጠቅሞ ያውቃል። ስቲል አማራ ድሃ ነው። ስቲል ገበሬ ነው። ስቲል አገሪቱን በበሬ እያረሰ ነው የሚቀልጋለው። ህዝቡን እያንዳንዱ ልጁ ከእጅ ወደ አፍ የሆነ ህይወት ነው እያሳለፈ ያለው። ያችን እያበላ ከዛሽ ካገኛት ከሸነሸነሽ መሬት ላይ ብቅ ከመጣ ነው እያለ ግን አማራ ገበሬ ወገቡን ሰብረዋል። የሚያበላህን ሰብራለህ እንደ ሌባ ፎቅ ይዞ የሶስተኛ ክፍል ተማሪ ሶስተኛ ክፍልን ያላለፈ እስኪ ትግሬ እነሱስ በምንድን ነው ከአማራ የሚሻል? አማራ የተማረ ነው። አማራ ቀዳሽ ነው። አማራ መጽሐፍ ቅዱስን ሆነ ቅዳሴን ነው ሁሉም አንገላቱ የተማረ ነው ከልጅነቱ ጀምሮ። አማራ ረጅም ነው። አማራ ሰውነት አለ። በዚያ ይበልጡ ስለሚያደርግ ሰርቶ በልቶ ስለሚያደርግ ደንዳና ነው፣ ጠንካራ ነው። እነዚህ ትናንትና በረሃብ ምንም ነገር የማያበቅል አንድ ቀጫጫ የሆነች ነገር በዛ እንዴት አድርጎ ነው አማራ ሊገጥም የሚችለው? አይችልም። አማራ ባህሉ ነባራዊ ሁኔታ በትክክል ከተነገር ነባራዊ ሁኔታውም በእውቀት እርሻ በሁሉም ሀገሪቱ አከርካሪ አጥንት ነው የሆነ
ግን ያንን ሰበርን ማለት ሀገሪቱን ሰበርን ማለት ነው። አማራ አይሰበርም፣ አማራ ይሰብራል። አንድ ኮንቬንሽናል ጦር፣ አንድ የሚሊተሪ ትሬኒንግ እንኳን ያልተደረገ ጦር 30 ሲደመር 20 ዓመት ሲያዘጋጁት ልምድ አለን። እኛ ብረቶች ነን፣ እኛ ነካን የለም፣ እኛ እንደዚህ ነን፣ እኛ እንደዛ ነን፣ እኛ በዚህ ወጥተን በዚህ ገብተን የሚሉ በስድስት ቀን እያሳደደ ጦር ታጥቀናል እንትን ብለናል። በስድስት ቀን ነው መቀሌ አፍ ደጃፍ ላይ ደርሶላቸዋል። እያንኳኳላቸው ነው ገበሬ ያሉት ነው ሽንታን ያሉት ሰው ትዕግስት አማራ ጥሩ ነው። ትዕግስት ማታገፍ ነው። ጨዋን ጥሩ ነው። ግን ያንተ ጨዋነትና ትዕግስትን እንደ ንቀት ቆጥሮ ወይም ፍራቻ ቆጥሮ ሊመጣ ከሆነ አማራ መድኃኒት ነው። የህይወታቸው ዘርዘር ማንዘራቸው የማይደግሙት የማይዳግም ትምህርት ነው የሰጣቸው። መሬቱን የአማራ መሬት መስረቃቸው አብረህ ሰርተህ መብላት ይችላል። አማራ ይፈቅድልሃል። አብረህ ሰርተህ አርሰህ ብትበላ የማንም ኦሮሞ ይኖራል፣ ትግሬም ይኖራል፣ አደሬም ይኖራል። አማራ ክልል ሁሉም ሰው ይኖራል። አንድ ሰው በማንነቱ ተገድሎ ተነክቶ አይታወቅም። አማራ ክልል ላይ ሰርተህ መብላት ከቻልክ ትበላለህ። በቃ ሰርተህ ትሰራለህ፣ ትበላለህ፣ ትኖራለህ ከነሱ ጋር በፍቅር። ከፈለክ እስላም ነው፣ ከፈለክ የፈለክ ነገር ማንም ቀና ብሎ አይልም። በማንነት ማንም አይደፍርም። ለዛ እኮ ነው አማራ ኦሮሞ ሀገር እንደሚሞተው። ምክንያቱም ሁሉም ቦታ እንደራሱ ይመስለዋል፣ እንደራሱ ሀገር ይመስለዋል። ሁሉም ሰው ሰርቶ የሆነ ገጠር የሆነ ቦታ ላይ ሰርቶ ስላደገ ይገደላል። ስለበለጣቸው ስለሰራ ነው የበለጠ ገንዘብ ሀብታም ሆኖ ስለሰራ ነው። አገሪቱ ደግሞ ደሙን እያንጠፈጠፈ ከሀረር ከምን ሁሉም እንደማንኛውም አገሪቱ አለ የተባለ ችግር ደሙን እያፈሰሰ ግንባሩን ለጥይት እየሰጠ ልጆቹን ለሀገር ለሀገራቸው እንዲሞቱ እየሰጠ እየመረጠ እየላከ አሁንም እንደዛው ነው። ልጆቹን ጥሩ ህፃናት ልጆች ማሳደግ የሚችል ገበሬ እኮ ነው። የዛገ መሳሪያ ከጉድጓድ ቆፍሮ አውጥቶ እኮ ነው አይቻ ሀገራት ፍርስም ብሎ እየሄዳለ። ሌባን ይቀጣል፣ ሌባን ይይዝ። እኔ እርግጠኛ ነኝ የኛ ገበሬ አሳድ ባይገል ይመርጣል ይመስል እርግጠኛ ነኝ አይገለም። ቢዘን ማለት ግን ተኩሳለሁ ገለዋለሁ ካክ ግን ይቀድመዋል በቃ እንጂ እርግጠኛ ነኝ ይሄ ልግደል ብሎ አይደለም። ምክንያቱም ማተባል ክርስቲያን ይፈራል፣ አምላክን ይፈራል። ግን ገለው ከመጣ አይመራም፣ ሚስቱነት ነገር ከመጣ አይመራም። እሱን የተረዳሁት በህይወት ዘመን የተረዳሁት አማራ ልጋት ነው። አብረህ እንደፈለግ ነው። ፍርድ አያገምድል አይሆንበትም። ትግሬ ስለሆንኩ ኦሮሞ ስለሆንኩ የሚመስለኝ አይ የአማራ ክልል ነህ ትግሬ ነህ ስለዚህ ነው ለአማራው ነው ማግዘው እንኳን ብሎ በዳኝነት ፍርድ ገለለ እንኳን ያደረጉ የሀገሪቱ የከተማው ሽማግሌዎች ኢቨን ሲያስታርቁ እንግዳውን ለእንግዳው አድልቶ ነው የሚያዳሉ። ለራሳቸው ምትንኩም ብለው አይደለም፣ ለእንግዳው ለሌላ ሀገር ለነዋሪ ነው የሚያዳሉት። ያን ያህል ጥሩዎች ናቸው። አማራ መጥፎ ከሆነ እስኪ አማራ ክልል ላይ ተገደለ ማንነቱ እንደዚህ ተገደለ የሚል ያም አንድ ሰው የለም። ግን ያ ጦርነት ያ ትዕግስትነት ነው ላይ እንደ ድክመት ተቆጥሮ እነ አባይ ፀሐይ ዋሌበር ነበር ሞሌራ ይና ሽንታም ይህ ሽንታም አከርካሪ ሰብረና ኦርቶዶክስ እና አማራን አከርካሪዎችን ሰብረን ሪል እስኪ የትኛው ጭንቅላት ያለው ሰው ነው አከርካሪ የሚያበላ? አንተ የምታርሰው በሬ አከርካሪውን ሰብረዋል እንዴ? እነሰዎች ጭንቅላት የላቸው። ምክንያቱም ኢትዮጵያ ስትመራ 35 ምራ እንዲ አባ ፊልሟ በድህነት ይህም በመበታት ጫፍ ላይ ያደረሱ ያልተማረ ጠባብ ህዝቦች ስለገዟት ነው። ሰዎች ስለገዟት ነው። የራሳቸውን ህዝብ አታለው ሌላውንም አታለው። ይህ ሪቮሉሽን ነው አሁን ኢትዮጵያ ውስጥ እየተካሄደባት ትልቅ የሆነ አብዮት ነው። ኢትዮጵያን ታደጋል ማንኛውም ይቀላል አይደለም። ለመሪው መሪው ኢትዮጵያን ልክ የራሱ የሆነ ፕላን አለው። ፕላኑ ጥሩ ይመስላል፣ አግዙት። ምክንያቱም ኢትዮጵያ ነው በአንድ ጊዜ ሁሉም ማስተካከል ባለቻውን ይህ 30 ዓመት የተጨማላለቀ ስራ የተጨማላለቀ አገር በዘር ሁሉ የተከፋፍሎ እየጨፈለቃለ አገር በሁለት ዓመት ሙሉ ያስተካክላል ብላችሁ የሚጠብቅ ከሆነ ስህተት ነው። አግዙት። ኢትዮጵያ ደግሞ በጦርነት ብቻ ሳይሆን በቅርቡ አማራው ሀገሪቱን ድንበሯን እንደጠበቀ ሁሉ ይህ ገበሬ ነገ ተመልሶ በእርሻ ራሱ ሀገሪቱን ቀይሮ ማንም ሰው የሚቀናባት ሀገር እንደሚያደርግ እርግጠኛ ነኝ። ምክንያቱም አሁን እየተካሄደ ያለ ኢትዮጵያ ውስጥ እየተካሄደ ያለ ማንም ሰው አስተውሎ ቀስ ብሎ ካሰበ ትልቅ ሪቮሉሽን ነው። ሁሉም ደስተኛ ሊሆን አይችልም፣ ሁሉም ሊከፋ አይችልም። በተቻለ መጠን ለኢትዮጵያ የሚሰሩ የአማራ ብሔር መሪዎች፣ የሌላ ሀገር ብሔር መሪዎች ሁሉም ስለ ኢትዮጵያ ደግሞ አግዟቸው። የኛን ገበሬ አግዙት። ግንባሩ ለጥይት ሰጡ። ልጆቹ ሚስቱ እናት አባቱ ወደ ኋላ ትቶ ወደፊት ደህና ሆኖ በተሰናፍቶ መሄድ ያለ ህዝብ እናት አባቱ ልጆቹ ኢትዮጵያን አሁን ይዟቸው
ወደ ኋላ ዷቸው ማንም አማራ ኢትዮጵያ ነው ነገ እኛም አለን አይዞ ልትሉ ይገባል፣ ልናግዘው ይገባል። ውሃ ስንቅ በተቻለ ማቀበል ይቻላል። ግን በተረፈ አባቴ ሲለኝ የነበረ ጀግንነት ስላዩ እጅግ በጣም ደስ ብሎኝ የመጣው እጅግ በጣም ተደስቻለሁ። ይህም ሆኑ ብዙ ጊዜ ስጠብቁ የነበረ ነው። ኢትዮጵያ እያሳለፈች ያለው ትልቅ የሆነ አብዮት ነው እና በዚህ ወቅት በህይወት መኖራችን በጣም እድለኞች ነን። አማራ ገበሬ አንበሶች ብያለሁ። አገሪቱን ነገ ዛሬ በዚህ ሸኔ የሚሉት እነዚህ ልቅምቃም ድርጊቶች ደግሞ እያነቁ ወደ ፍትህ ወደ ህግ እንደሚያመጧቸው እርግጠኛ ነን። ይህም ከዛ በኋላ የቀረበው ያልገባቸውን አስረዷቸው። በስህተት ኢትዮጵያን እየጎዱ ያሉ ሰዎች አስረዷቸው። እርግጠኛ ነኝ በዚህ ሪቮሉሽን አማራ ገበሬ ከፊት ሆኖ እየመራ ጎረቤት ሀገሮች በጣም ጥሩ ሁኔታ ነው ከኢትዮጵያ ጋር ያለ። እንደዛ ሁሉም ተባብረን ከጫፍ እስከ ጫፍ ኢትዮጵያ በመሪነት ይሁን ለሌሎች ብቻ ሳይሆን ለክልሉ ለሁሉም ያሉ ሀገሮች በአካባቢያችን ያሉ ሀገሮች እንደ መሪነት መርታ ኢትዮጵያ ትልቅ ደረጃ እንደሚያስና ይህ የሞት የረሃብ የችጋር የጦርነት ቦታ የሆነው ደግሞ ተናፋቂ የሚያስጎመጅ ቦታ እንደሚሆን እርግጠኛ ነኝ። ጤናን ቅብ አግኝቼ እተኛ ጀመረ ያሰብኩት ተሳካ ያለንኩት ደረሰ ሀሳቤን ተሟላ መንፈሴም ታደሰ ያሰብኩት ተሳካ ያለንኩት ደረሰ ሀሳቤን ተሟላ መንፈሴም ታደሰ እሰጋ ነበረ ለምናገረው ለማስበውና ለማስተውለው ይህ ቢሆን እያልኩኝ ስመኝ ያሰብኩት ተሳካ በጣም ደስ አለኝ ያሰብኩት ተሳካ ያለንኩት ደረሰ ሀሳቤን ተሟላ መንፈሴም ታደሰ ያሰብኩት ተሳካ ያለንኩት ደረሰ ሀሳቤን ተሟላ መንፈሴም ታደሰ